ውድ የፈታ ዴይሊ ቤተሰቦች ቪዲዮቻችን እየደረሰን አይደለም እያላችሁን ስለሆነ ለእርሶም ሆነ ለሌሎች እንዲደርስ ላይክ እና ኮሜንት በማድረግ እንድትጀምሩልን በአክብሮት እንጠይቃለን። እናመሰግናለን። ይህ የዕለተ ዓርብ የረፋድ ጥንቅራችን ነው። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። አዲሱና እጅግ አደገኛ ነው የተባለው ህወሓት ያወጣው ህግ በትግራይ ከባድ ስጋትን ደቅኗል። በሚስጥር ተረቆ በሚስጥር ሊጸድቅ ሲል በድንገት ረቂቁ በማፈትለኩ በርካቶች ተቃውሟቸውን አሰምተውበታል። ከዚሁ ጋር በተያያዘ ምንም እንኳን ህጉ ቢጸድቅም የህወሓት አመራሮች እንደ አዲስ ማብራሪያ ለመስጠት ተገደዋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። በወለጋ አዲስ ጥቃት ተሰንዝሯል። በታጣቂዎች የተሰነዘረ ጥቃት ነው። በርካታ ሰዎች ህይወታቸውን አጥተዋል። ቆስለው ሆስፒታል የገቡም አሉ። በዚሁ ጥቃት ዙሪያ ነዋሪዎችም የመንግስት አካልም ምላሻቸውን ሰጥተውበታል። የጽምዶ ጥቃት ነውም ተብሏል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። የአፍሪካ ቀንድ በቀጠናው ከታዩት እጅግ አስከፊ የደህንነት ቀውሶች አንዱን ለመጋፈጥ እየተዘጋጀ ባለበት በዚህ ወቅት የዓለም ትኩረት በድጋሚ ወደ ኤርትራና ወደ መሪዋ ፕሬዝዳንት ኢሳያስ አፈወርቂ ላይ አርፏል። አዲስ የወጣው ዓለም አቀፍ የምርምር ጽሑፍ የፕሬዝዳንት ኢሳያስ አፈወርቂን የውስጥ ሚስጥርና የአስተዳደራቸውን ስንጥቅ ይፋ አድርጓል። ይዘነዋል። በደቡብ ኢትዮጵያ በመንግስት ሰራተኞችና በባለስልጣናት መካከል የተነሳው አዲስ አለመግባባት አድማ አስከትሏል። በሺዎች የሚቆጠሩ ተማሪዎች ፈተና ሳይወስዱ ትምህርት ቤቶች ተዘግተዋል። መረጃው ዝርዝር አለው። በተጨማሪም በሳውዲ እስር ቤቶች ስላሉ ኢትዮጵያውያን ስለወጣው አዲስ መረጃ እንደዚሁም በሆሳና ስለታየው አነጋጋሪ ውሾች ግድያ የምንላቸው አለ። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕል አሚኑ እንዲ አብይ በወለጋ ጽምዶ ሰነዘር የተባለው ጥቃት በወለጋ ታጣቂዎች ድንገተኛ ጥቃትን ሰንዝረው በርካታ ሰዎች ህይወታቸው እንዳለፈና የቆሰሉም እንዳሉ ታወቀ። ጥቃቱ የተከፈተው ባለፈው ማክሰኞ ሰኔ 23 ቀን 2018 ዓ.ም ንጋት 12 ሰዓት ላይ መሆኑ ታውቋል። የታጣቂዎቹ ጥቃት የተፈጸመው በሆሮ ጉድሩ አሙሩ በተባለች ወረዳ መሆኑን የዶቼ ቬሌ ዘገባ አመልክቷል። ነዋሪዎቹን ዋቢ ያደረገው ዘገባው ታጣቂዎቹ ጥቃቱን የፈጸሙት የወረዳው ሁለተኛ ከተማ በሆነችው አገምሳና በአካባቢዋ ገጠራማ አካባቢዎች ነው። አንድ ከፍተኛ ኦሮሚያ አመራር ጥቃቱን ጽምዶ ፈጥረናል ባሉ ኃይሎች የተፈጸመ ነው ብለዋል። በዚሁ ጥቃትም 13 ሰዎች ህይወታቸው እንዳለፈ በርካቶችም እንደቆሰሉ ዘገባው አመላክቷል። የመንግስት የጸጥታ ኃይሎችና ሲቪሎች የጥቃቱ ሰለባ ሆነዋል ተብሏል። በርካቶች ጉዳት አስተናግደው ወደ ሕክምና ማዕከላት ስለመወሰዳቸው ተሰምቷል። ሕክምና ክትትል እያደረጉ ያሉትም ሻምቡ ሆስፒታል ነው። በታጣቂዎቹ ከተገደሉት መካከል ሴቶችና አዛውንቶች ይገኙባቸዋል። ከዚህም በተጨማሪ ግድያውን የፈጸሙት እነዚህ የታጠቁ ኃይሎች ከብቶችንም እየነዱ ወስደዋል። የጋማ ከብቶችን ጨምሮ ንብረቶችን ዘርፈዋልም ተብሏል። ታጣቂዎቹ አጎራባች ወረዳ በሆነችው ኪረም ወረዳና በአካባቢው ባሉ ገጠራማ ቀበሌዎች የሚንቀሳቀሱ መሆናቸውም ታውቋል። በወለጋ የተለያዩ አካባቢዎች የኦነግ ሸኔ እንደዚሁም የፋኖ ታጣቂዎች ይንቀሳቀሳሉ። በአካባቢው በሚደርሱ ጥቃቶችም ሁለቱም ታጣቂዎች ስማቸው ተያይዞ ሲነሳ ይሰማል። የአሁኑን ጥቃት በተመለከተ በአካባቢው በትጥቅ የሚንቀሳቀሱ የፋኖ ታጣቂዎች የተፈጸመ ነው ሲሉ አንድ ነዋሪ ለዶቼ ቬሌ ተናግረዋል። ነዋሪዎች እንደሚሉት በአካባቢው ላይ ላለፉት 4 ዓመታት በሚደርስባቸው ያላቋረጠ ጥቃት በየጊዜው ህይወት ይቀጠፋል፣ ንብረቶችም ይወድማሉ። በመሆኑም በአካባቢው ተወሳስቧል ያሉት ግጭት ዘላቂ መፍትሄ የሚሻ መሆኑን እንደነገሩትም ዶቼ ቬሌ በዚሁ ዘገባ አመላክቷል። ብዙ ከብት ተዘርፏል። ይህም ከዚህ በፊት ከደረሰብን ሌላው ዙር በመሆኑ ስጋታችንን ከፍ አድርጎብናል በማለትም ነዋሪዎቹ ተናግረዋል። ከዚሁ ጋር በተያያዘም የአካባቢውን ባለስልጣናት የአሙር ወረዳና የሆሮ ጉድሩ ወለጋ ዞን አስተዳዳሪዎች በመደወል ለማናገር ሙከራን አድርጌ አልተሳካልኝም ብሏል። ይሁንና ባለፈው ሳምንት በዚሁ አካባቢና በሌሎችም የኦሮሚያ ክልል ግጭቶች ዙሪያ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ አስተያየታቸውን ሰጥተውኛል ያለው ዶቼ ቬሌ የተቀናጁ ያሏቸው የተለያዩ ስያሜ ያላቸው ታጣቂዎች አካባቢው ላይ
ተደጋጋሚ ጥቃት እያደረሱ ነው ሲሉ መናገራቸውን አመላክቷል። ኃላፊው ጽምዶ ያሉት ኃይል በተለይም ፋኖና ሸኔ በምስራቅ ወለጋና ሆሮ ጉድሮ ወለጋ ዞኖች አካባቢ ፍላጎታቸውን በኃይል ለማሳካት ተንቀሳቅሷል በማለት ታጣቂ አማጽያኑን በንጹሃን ላይ ጥቃት በማሳረፍ መክሰሳቸውን አመላክቷል። ጽምዶ በመጀመሪያ በህወሓትና በኤርትራ መንግስት ተፈጥሯል የተባለ ግንባር ወይም ህብረት ሲሆን ከተወሰኑ ጊዜያት ወዲህ ደግሞ ሌሎች ነፍጥ አንስተው ከመንግስት ጋር የሚፋለሙ ታጣቂዎችንም ጭምር ያካተተ መሆኑም እየተነገረ ነው። በመንግስት በኩል የተለያዩ ዓላማ ያላቸው ኃይሎች የፈጠሩት ያልተቀደሰ ጋብቻ ነው ሲባልም ይሰማል። ወደ ቀጣይ ርዕስ አለፍን። ህወሓት ማብራሪያ ለመስጠት ተገደደ። ህወሓት አዲስ ካወጣውና እጅግ አደገኛ ነው ከተባለው አዋጅ ጋር በተያያዘ ከፍተኛ ትችት እየተሰነዘረበት መሆኑን ተከትሎ ለተለያዩ አካላት እንደ አዲስ ማብራሪያ መስጠት ጀመረ። አዋጁ ሲረቀቅም ሆነ ሲጸድቅ እጅግ ሚስጥራዊ በሆነ ሂደት ውስጥ ያለፈ ሲሆን ረቂቁ ሾልኮ በመውጣቱ በርካቶች እንዲነጋገሩበትም በር ከፍቶ ቆይቷል። አዋጁ በረቂቅ ደረጃ እያለ ሾልኮ የመውጣቱ ጉዳይ በህወሓት አመራሮች በኩል ድንጋጤን ፈጥሮም ነበር። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ የሚል ስያሜ የተሰጠው ይህ አዋጅ በክልሉ ምክር ቤት እንዲጸድቅ የተደረገ ሲሆን ሁማን ራይትስ ዎችና ሌሎች በርካታ አካላት ግን አጥብቀው ተቃውመውታል። አንዳንዶች አዋጁ ከመጽደቁ በፊት ቀሪ እንዲደረግ አጥብቀው ቢያሳስቡም ሀሳባቸው ተቀባይነት ሳያገኝ ቀርቶ የጸደቀበት ሁኔታ ታይቷል። በ6 ምዕራፎች በ44 ገጽ የተዘጋጀው ይህ አዋጅ በዜጎች ላይ በርካታ የሞት ቅጣቶችን ጭምር የሚያስከትሉ አንቀጾችን ጭምር ያካተተ እንደዚሁም የግዳጅ ወታደራዊ ምልመላንም ጭምር ህጋዊነትን የሚያላብስ ሆኖ ታይቷል። እድሜ የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ አለበት የሚል አንቀጽም ጭምር የተካተተበት ነው። ህጉ ከመጽደቁ በፊት በብርቱ ሚስጥር ተይዞ የነበረ ቢሆንም የተፈጠረውን ከፍ ያለ ጩኸት ተከትሎም የህወሓት አመራሮች በተለያዩ መድረኮች ማብራሪያዎችን ለመስጠት ተገደዋል። ብዙውን ጊዜ በህጎች ላይ ህዝቡ እንዲወያይ የሚደረገው ገና በረቂቅ ህግ ላይ እንዳሉ ነው። ሆኖም ህወሓት በዚሁ አደገኛ ነው በተባለው ህግ ላይ ማብራሪያ እየሰጠ ያለው ከጸደቀ በኋላ መሆኑን በራሱ እያነጋገረ ነው። ከሰሞኑ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በዚሁ ህግ ዙሪያ ለሚዲያ ሰዎች በሰጡት ማብራሪያ ህጉ ትግራይን ከገጠማት የህልውና አደጋ ለመታደግና አንድ ላይ ለመቆም እጅግ አስፈላጊ ነው ሲሉም ተደምጠዋል። ህጉ በርካታ በትግራይ ያሉ ዜጎችን ከባድ ስጋት ውስጥ የከተተ መሆኑ እየተነገረ ሲሆን በርካታ ወጣቶችም ክልሉን ለቀው በመውጣት ላይ ናቸው። ወደ ቀጣይ ርዕሳችን ስናልፍ በደቡብ ኢትዮጵያ አድማ ተመታ። በደቡብ ኢትዮጵያ ህዝቦች ክልል በኮሬ ዞን የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች የዓመቱን ማጠቃለያ ፈተና ለመውሰድ አለመቻላቸው ተሰማ። ዶቼ ቬሌ እንደዘገበው ይህ ችግር ሊፈጠር የቻለው መንግስት የኑሮ ውድነትን ለመደጎም ያደረገው ውዝፍ የደሞዝ ጭማሪ በተሟላ ሁኔታ አልተከፈለንም ያሉ መምህራን ወደ ትምህርት ገበታቸው ሳይመጡ በመቅረታቸውና የሥራ ማቆም አድማ በመምታታቸው ነው። በኬሌ ከተማ የሚኖሩ የተማሪ ወላጆች ልጆቻቸው ፈተና መቀመጥ ባለመቻላቸው ከፍተኛ ስጋትና ቅሬታ ውስጥ መውደቃቸውን በምሬት ገልጸዋል። የመምህራኑ ቅሬታ መነሻ የ2018 ዓ.ም የመስከረም ወር ውዝፍ ክፍያ መሆኑ ታውቋል። የዞኑ አስተዳደር ይህንን ውዝፍ ክፍያ መክፈል የቻለው በ50 በመቶ ብቻ በመሆኑ መምህራኑ ከፍተኛ ቅሬታ አድሮባቸዋል። በዚህ ምክንያት መምህራኑ መብታቸውን ለመጠየቅ ካለፈው ሰኞ ጀምሮ ወደ ሥራ ገበታቸው ከመግባት መቆጠባቸውንና አድማ ማድረጋቸውን ለዜና ምንጩ አረጋግጠዋል። ይህ ውሳኔ በትምህርት ሂደቱ ላይ ያሳደረው ተጽዕኖ በዞኑ የሚገኙ በርካታ ትምህርት ቤቶችን ሙሉ በሙሉ እንዲዘጉና የፈተና መርሃ ግብሩ እንዲቋረጥ አድርጓል። ስለ ጉዳዩ የተጠየቁት የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ የመምህራኑ የክፍያ ጥያቄ ትክክለኛና አግባብ መሆኑን በይፋ ገልጸዋል። የዞኑ አስተዳደር ካለው በጀት ላይ ለጉዳዩ ቅድሚያ በመስጠት መምህራንን ጨምሮ ለሁሉም የመንግስት ሰራተኞች ክፍያዎችን ሲፈጽም መቆየቱን ዋና አስተዳዳሪው ገልጸዋል። ሆኖም ግን አሁን ባጋጠመው ከፍተኛ የበጀት እጥረት ምክንያት የመስከረም ወርን ውዝፍ ክፍያ ሙሉ በሙሉ ወይም 100 በመቶ መክፈል እንዳልተቻለና ቀሪውን 50 በመቶ ለመክፈል ዞኑ በአሁኑ ወቅት የተለያዩ አማራጮችን አበክሮ እየፈለገ እንደሚገኝ አስታውቀዋል። በዞኑ ባለስልጣናትና በመምህራኑ መካከል ያለው መረጃ የማዛባት ክፍተት የችግሩ ሌላኛው ገጽታ ሆኗል። ዋና አስተዳዳሪው አቶ ታረቀኝ የፌዴራል መንግስት የመስከረም ወር ውዝፍ ክፍያ ገንዘብ ልኮ እያለ የዞኑ አስተዳደር ለሌላ ዓላማ ውሎታል የሚባለው ወሬ ፈጽሞ ሐሰት ነው ሲሉ አስተዳደራቸውን ተከላክለዋል። መምህራኑ የወሰዱት የሥራ ማቆም እርምጃ ተማሪዎችንና ወላጆችን የሚጎዳ መሆኑን የጠቀሱት አስተዳዳሪው በአሁኑ ወቅት ከመምህራንና ከወላጆች ጋር ምክክር እየተደረገ በመሆኑ በቅርቡ ከመግባባት ላይ ደርሰው ፈተናው እንደሚሰጥ ያላቸውን እምነት ገልጸዋል። ወደ ቀጣይ ርዕስ አለፍን። የኢሳያስ አስተዳደር ስንጥቅ። የአፍሪካ ቀንድ በቀጠናው ከታዩት እጅግ አስከፊ የደህንነት ቀውሶች አንዱን ለመጋፈጥ እየተዘጋጀ ባለበት በዚህ ወቅት የዓለም ትኩረት በድጋሚ ወደ ኤርትራና ወደ መሪዋ ፕሬዝዳንት ኢሳያስ አፈወርቂ ላይ አርፏል። በኦስሎን ዩኒቨርሲቲ ኮሌጅ የሰላምና ግጭት ጥናት ፕሮፌሰር የሆኑት ኬቲል ትሮኖቮል
አዲስ በታተመው ጆርናል ኦፍ ዴሞክራሲ ላይ ባሰፈሩት ጽሑፍ የአሜሪካ የውጭ ጉዳይ መስሪያ ቤትና የአውሮፓ ህብረት ፕሬዝዳንት ኢሳያስን በቀጠናው የታመነ አጋር ማድረግ ይቻላል ብሎ የሚያምኑትን እምነት ፈጽሞ ሊሳካ የማይችል የቅዠት ህልም ሲሉ ይገልጹታል። ይህ የውጭ ኃይላት እምነትና በቀጠናው እየናረ የመጣው ወታደራዊ ውጥረት በኤርትራ ውስጥ የፖለቲካ መዋቅር ላይ ከፍተኛ ጥያቄዎችን እያስነሳ ይገኛል። የኤርትራ ወቅታዊ የፖለቲካ ቀውስ መንስኤ ፍሬን እንደሌለው ተሽከርካሪ የሚመራው የሀገሪቱ የፖለቲካ ስርዓት እንደሆነ በጽሑፉ ላይ ተመልክቷል። ሀገሪቱ በአሁኑ ወቅት እየሰራ ያለ ህገ መንግስት፣ የተመረጠ ፓርላማ፣ ነፃ የፍርድ ቤት ስርዓት፣ ነፃ ፕሬስ እንዲሁም የተቃዋሚ ፓርቲዎች የሏትም። እንደ አውሮፓውያን አቆጣጠር በ2026 የ80 ዓመት ዕድሜ ባለቤት የሆኑትና ሀገሪቱን ከ1991 ጀምሮ እየመሩ ያሉት ፕሬዝዳንት ኢሳያስ አፈወርቂ እስካሁን ለአንድም ምርጫ ራሳቸውን አቅርበው አያውቁም። ይህ መዋቅራዊ ክፍተት የስልጣን ሽግግር እቅድ ወይም የተቋማት ማዕቀፍ ስለሌለው የኢሳያስ አስተዳደር መዳከም ወይም መውደቅ በሀገሪቱ ላይ ሊያስከትል የሚችለውን የባዶነት ስጋት እያገዘፈው ይገኛል። በሌላ በኩል ይህ የውስጥ ዴሞክራሲያዊ ተጠያቂነት ማጣት በቀጥታ ወደ ውጫዊ ጥቃትና ግጭት እንደሚቀየር የምርምር ጽሑፍ ይሞግታል። ኤርትራ ነፃነቷን ካገኘችበት የ1993 ዓ.ም ጀምሮ ከሁሉም ጎረቤቶቿ ማለትም ከሱዳን፣ ከኢትዮጵያ፣ ከጅቡቲ እንዲሁም ቀይ ባህርን ተሻግሮ ከምትገኘው የመን ጋር በተደጋጋሚ በጦርነት ወይም በጦርነት አፋፍ ላይ ስትገኝ ቆይታለች። በየካቲት 2026 የኢትዮጵያ መንግስት የኤርትራ ወታደሮቿን ከኢትዮጵያ ግዛት እንድታስወጣ በይፋ የጠየቀ ሲሆን አስመራ በአማራና በትግራይ ክልሎች የሚንቀሳቀሱ አማጽያንን እያስታጠቀች ነው ሲል ከሷል። በተጨማሪም ኤርትራ ለጦርነት በንቃት እየተዘጋጀች መሆኑን ለተባበሩት መንግስታት ድርጅት ዋና ጸሐፊ ማሳወቋን ተከትሎ የአሁኑ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። ኢንተርናሽናል ክራይሲስ ግሩፕ የኢትዮ ኤርትራን ግንኙነት በቀይ ባህር አካባቢ ያሉ ክልላዊና ዓለም አቀፋዊ ኃይላትን ወደ ግጭት ሊስብ የሚችል የባሩድ በርሜል ሲል ፈርጆታል። ኤርትራ በበኩሏ የቀረቡባትን ውንጀላዎች ፈጽሞ ሐሰትና የተቀነባበሩ ስትል ውድቅ ያደረገች ሲሆን ወታደሮቿን በከፍተኛ ዝግጁነት ላይ አሳርፋለች። የኢሳያስ አስተዳደር ስልጣን መዳከም ለቀጠናው ሰላም ዕድል ሊፈጥር ይችላል የሚሉ ወገኖች ቢኖሩም በሌላ በኩል ደግሞ ተቋማዊ የስልጣን ሽግግር በሌለበት ሁኔታ የኢሳያስ መውደቅ ኤርትራንና መላውን የአፍሪካ ቀንድ ወደ ባሰ ሁከትና ትርምስ ሊከታት ይችላል የሚለው ስጋት እኩል ሚዛን የሚደፋ ሆኗል። ወደ ቀጣይ ርዕሳችን ተሻገር። በሆሳና የተገደሉ ውሾች ወደ 400 ይጠጋሉ ተባለ። ክስተቱ ዓለም አቀፍ ሽፋን አግኝቷል። ባለፈው ሳምንት በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳና ከተማ የተካሄደው የውሻ ግድያ አነጋጋሪ ነበር። በማህበራዊ ሚዲያ ውሾች በጅምላ ሲገደሉ በገመድ ተንጠልጥለው እንዲሞቱ የተደረጉ ምስል ውዝግብ የፈጠረ ነበር። እንስሳቱ በብዛት የተገደሉት ከውሻ በሽታ ሬቢስ ጋር በተገናኘ መሆኑ ተጠቅሶ ነበር። አሁን ላይ የእንስሳቱ የግድያ መጠን ስፋትን የሚያመለክት መረጃ ወጥቷል። ቢቢሲ ከ400 በላይ ውሾች መገደላቸውን የሚዳስስ ዘገባ አቅርቧል። የዜና ምንጩ ያናገራቸው 3 ነዋሪዎችና የከተማዋ ባለስልጣን ውሾቹን በጅምላ መግደል የተጀመረው 3 ታዳጊዎች ከእብድ ውሻ በሽታ ጋር በተያያዘ ሕይወታቸው ካለፈ በኋላ መሆኑን ገልጸዋል። ሆኖም ነዋሪዎች የራሳቸውን ውሻ እንዲገድሉ ጭምር የተገደዱበት እርምጃ ነዋሪዎችንና የእንስሳት መብት ተሟጋቾችን ማሳዘኑን የተገለጸው የጅምላ ግድያው ባለፈው ሳምንት ረቡዕ ሰኔ 17 እንደተጀመረ በከተማዋ ነዋሪ የሆኑና ስማቸው እንዳይጠቀስ የጠየቁ ግለሰብ ለዜና ምንጩ ተናግረዋል። የዓይን ምስክሮች የቀበሌ ተወካዮች የተከተበ ውሻም ቢሆን እንዲገደል ለነዋሪዎች ትዕዛዝ መስጠታቸውን ገልጸዋል። በዚህ ምክንያት የውሻ ባለቤቶች እንደ ቤተሰብ የሚያዩትን ውሻቸውን በገመድ አንቀው ወይም ደብድበው እንዲገድሉ መገደዳቸውን ዘገባው አመልክቷል። ግድያው የተጀመረው ወንድምና እህት የሆኑ ታዳጊዎች በውሻ ተነክሰው ከሞቱ በኋላ መሆኑን ነዋሪዎች ሲናገሩ ክትባት እየተሰጠ የነበረ ቢሆንም የአካባቢው ተወካዮች ውሾቹ ቢከተቡም ባይከተቡም እንዲገደሉ ዘመቻ መጀመራቸውን ገልጸዋል። የውሻ ባለቤቶችም የራሳቸውን ውሻ እንዲገድሉና ለአካባቢው ማህበር እንዲያሳውቁ ይህን ካላደረጉ 50 ሺህ ብር ቅጣት እንዲሁም እስር እንደሚገጥማቸው ሲያስገድዱ እንደነበርም ነዋሪው ለዜና ምንጩ አረጋግጧል። ይህንንም ለቀናት ሲያደርጉ ነበር ያሉት ነዋሪው በኋላ ላይ ከተማው አስተዳደር ለቀበሌዎቹ አስተዳዳሪዎች ደብዳቤ በመጻፍ እርምጃውን ማስቆሙን ገልጸዋል። የአካባቢው ባለስልጣናት ቤት ለቤት በመሄድ ውሾች መከተብና መገደላቸውን ሲያጣሩ ነበርም ተብሏል። አንድ ምስክር ለዜና ምንጩ ውሻቸውን ስላጡበት መንገድ ሲገልጹ የአካባቢው ባለስልጣናት ለሁለተኛ ቀን ወደ ቤታቸው እሳቸው በሌሉበት መጥተው ለባለቤታቸው በሽታ የተከተበ ውሻም አይመርጥም፣ በአየር ጭምር ነው የሚተላለፈው፣ የግድ መግደል አለባችሁ ብለው እንዳስፈራሯትና ባለቤታቸው ከልጆቼ ጋር ላልቅ ነው በቃ ይገደል ብላ ጮሃ እንዳለቀሰችባቸው ይገልጻሉ። ከዚያም ወደ ቀበሌያቸው አስተዳዳሪ ሄደው ለማስረዳት መሞከራቸውን ነገር ግን ምክንያታቸውን ሊቀበሏቸው እንዳልቻሉ ተናግረዋል። አስተዳዳሪ የራሳቸውን ውሻ መግደላቸውን ገልጸው የግድ መግደል አለብህ፣ ውሻውን ያልገደለ ደግሞ 50 ሺህ ብርና 3 ወር እስር እንደሚጠብቀው እንደነገሯቸው ገልጸዋል። ግለሰቡ የውሻቸውን መገደል ማየት ባለመፈለጋቸው አርቃችሁ ግደሉት ብለው ውሻቸውን እንደሰጧቸው ተናግረዋል። ውሻው 10 ዓመት አብሯቸው የኖረና የቤታቸው ድምቀት እንደነበር በሐዘንም ገልጸዋል። ምስክሩ በቀበሌያቸው በትንሹ ከ100 በላይ ውሻዎች መገደላቸውንና ሁሉም ባለቤት ያላቸው ውሻዎች መሆናቸውን ጠቅሰዋል። ለዜና ምንጩ ስለ ጉዳዩ ያስረዱ የእንስሳት ሐኪም የሆኑት ዶክተር አልዓዛር አየለ በበኩላቸው
ክትባት መሰጠት ቢጀምርም የአካባቢ ተወካዮች ውሻዎች እንዲገደሉ ዘመቻ መጀመራቸውን ገልጸዋል። ባለቤቶች የራሳቸውን ውሻ እንዲገድሉ ታዘዋል። ይህን አላደርግም ያሉም ታስረዋል ብለዋል። የዜና ምንጩ ያነጋገራቸው ነዋሪዎችና የእንስሳት መብት ተሟጋቾች ለቀናት በዘለቀው የጅምላ ግድያ ከ400 እስከ 450 የሚደርሱ ውሾች መገደላቸውን አረጋግጠዋል። እንደ ከተማ አስተዳደሩ መረጃ ደግሞ በሆሳና ከተማ 10,000 ገደማ ውሾች ሲገኙ ከነዚህ መካከል ለ7,000 ያህሉ ክትባት ተሰጥቷል። ምስክሮች ውሻ በዘመቻ የመግደል ድርጊቱ በክልሉ ባህል፣ ሃይማኖትና ሕግ ከሞራል ያፈነገጠና ተቀባይነት የሌለው ተግባር ነው ብለዋል። ድርጊቱ አሁን ቀጥሎ እንዳለ ነዋሪዎች ለዜና ምንጩ ገልጸዋል። በጅምላ የሚገደሉትን ውሾች የማዘጋጃ መኪና እየተከታተለ ሲሰበስባቸው እንደነበር ነዋሪዎቹ ተናግረዋል። የአንድ ቤተሰብ ልጆች የሆኑ የ6ኛና 8ኛ ክፍል ተማሪዎች በውሻ ንክሻ በሽታ ሲሞቱ 80 የከተማው ነዋሪዎች ደግሞ ሕክምና ተደርጎላቸዋል። የከተማው ከንቲባ በውሻ ግድያ ዘመቻ መስተዳደራቸው ተሳታፊ እንዳልነበር የተናገሩ ሲሆን ማህበረሰቡ ፈጸመው ያሉትን ህገወጥ የውሻ ግድያ በግማሽ ቀን ውስጥ አስቁመናል ማለታቸውን ቢቢሲ ዘግቧል። አሁን ላይ ዘብሉ ቬት የተባለ በእንስሳት ደህንነት ላይ የሚሰራ መንግስት ያልሆነ ድርጅት ከሌሎች መሰል ድርጅቶች ጋር በመሆን የጅምላ ግድያውን የፈጸሙ አካላት ተጠያቂ እንዲሆኑ ህጋዊ ጥረት መጀመሩን ዘገባው አመልክቷል። ወደ ቀጣይ መረጃችን አለፍን። የኢትዮጵያውያን ከሞት አድኑን ተማጽኖ። በሳውዲ አረቢያ በሚገኘው የካሚስ ሙሻይት የስደተኞች ማቆያ ማዕከል ውስጥ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች እጅግ በጣም በአስከፊ ሁኔታ ውስጥ የሞት ፍርዳቸውን በመጠባበቅ ላይ ይገኛሉ። ሚድል ኢስት አይ ባወጣው ዝርዝር የምርመራ ዘገባ ባለፉት ጥቂት ወራት ብቻ በርካታ ወጣት ኢትዮጵያውያን በሳውዲ ባለስልጣናት የሞት ብይን ተፈጽሞባቸዋል። ስደተኞቹ በሀገሪቱ የደህንነት ኃይሎች ተይዘው ፍርድ ቤት ሲቀርቡ ምንም አይነት የአስተርጓሚ አገልግሎት እንደማይሰጣቸውና የማይረዱትን የአረብኛ ሰነድ በግድና በዱላ እንዲፈርሙ እንደሚደረጉ በእስር ላይ የሚገኙ ምስክሮች ገልጸዋል። ይህ በሳውዲ እስር ቤቶች ውስጥ የተደቀነ የሞት አደጋ በተለይ ከጦርነትና ከኢኮኖሚ ቀውስ በቅርቡ ካገገመችው የሰሜን ኢትዮጵያ ትግራይ ክልል የተሰደዱ ወጣቶች ላይ በእጅጉ ያረፈ ነው። በዚሁ ዓመት ሚያዝያ 13 ቀን በተፈጸመ የሞት ብይን ሕይወታቸው ያለፈው ወጣቶች በኢትዮጵያና በየመን ሕጋዊ የሆነውንና በብዛት የሚተከለውን ጫት ይዘው በመገኘታቸው በዕፅ አዘዋሪነት ወንጀል ተከሰው ነው። ጫት በሳውዲ አረቢያ ሕግ ፍጹም የተከለከለና አስከፊ ቅጣት የሚያስቀጣ መሆኑን ካለማወቅ በመነሳት በርካታ ስደተኞች ለሞት እየተዳረጉ ይገኛሉ። የሰብአዊ መብት ተሟጋች ድርጅቶች ይህንን የሳውዲ አረቢያን አድራጎት በጽኑ እየኮነኑት ይገኛሉ። አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት መሰረት በዚሁ ዓመት ብቻ በሳውዲ ወደ 100 የሚጠጉ ሰዎች የተገደሉ ሲሆን ከነዚህ ውስጥ 61ዱ ከዕፅ ጋር በተያያዘ ወንጀል የተከሰሱ የውጭ ሀገር ዜጎች ናቸው። በአሁኑ ወቅት በካሚስ ሙሻይት እስር ቤት በአንድ ክፍል ውስጥ ብቻ 63 ኢትዮጵያውያን የሞት ብይን ተደቅኖባቸዋል። በአጠቃላይ በሳውዲ እስር ቤቶች ውስጥ እስከ 200 የሚደርሱ ኢትዮጵያውያን የሞት ፍርዳቸውን እየተጠባበቁ እንደሆነ የሰብአዊ መብት ተሟጋቾች ያመለክታሉ። የሳውዲ አረቢያ መንግስት በሀገሪቱ የውስጥ ደህንነትና የወንጀል መከላከያ ሕግ መሰረት የማንኛውንም አደንዛዥ ዕፅ ዝውውር በጥብቅ እንደሚቀጣና ይህም በሀገሬው ዜጎች ላይ ጭምር ተፈጻሚ እንደሚሆን ይገልጻል። ሆኖም ግን የተሰደዱት ወጣቶች የሳውዲን ጥብቅ ሕግ ካለማወቅና በቂ ሕግ ከልካይና አስተርጓሚ በሌለበት ሁኔታ ንጽህናቸውን ለማስመስከር አለመቻላቸው የዓለም አቀፍ ተሟጋቾችን ቁጣ ቀስቅሷል። በትግራይ የሚገኙ የካቶሊክና የኦርቶዶክስ እምነት አባቶች እንዲሁም የክልሉ ጊዜያዊ አስተዳደር ለሳውዲ መንግስት የምህረት አቤቱታ እያቀረቡ ይገኛሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።